ስማችሁ በግንባራችሁ ይጻፋል። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ምዕራፍ 7 ከቁጥር 1 ጀምሮ ያለው ኃይለ ቃል እንዲህ ይላል። እንግዲህ በተከታታይ ትርጓሜ እየተማርን መጠን ከምዕራፍ 1 እስከ ምዕራፍ 17 ደርሰናል። ጸሐፊው ዮሐንስ ወንጌላዊ ነው። ያው እንደተለመደው የሚነግረው ቅዱስ ሚካኤል ነው። ያለበት ቦታ ደሴተ ፍጥሞ የነበረበት ጊዜ በግዞት ነውና ባልተመቸ ቦታ፣ ባልተመቸ ጊዜ፣ ባልተመቸ አኗኗር ዘላለማዊ የሆነውን የእግዚአብሔርን ሐሳብ ወደፊትም ወደኋላ መናገር ምን ይደንቃል ምን ይረቃል የሚለውን ማየት ይቻላል። ምክንያቱም ብዙ ሰዎች በተሟላ ሁኔታ ሆነው እውቀቱ እያለ መጻፍ ያቃታቸው ስናይና እንደገና ደግሞ የትናንት አባቶች ደግሞ ባልተመቸ ጊዜና ባልተመቸ ቦታ ሆነው መጻሕፍትን ጽፈው ለትውልድ አስቀምጠው ማለፋቸው ከተጋድሏቸው፣ ከጽናታቸው፣ ከሕይወታቸው፣ ከድንግልናቸው፣ ከንጽህናቸው በላይ ደግሞ እነሆ ያወቁትን አስተምረው ያስተማሩትን ጽፈው ማለፍ ምን አይነት መታደል ነው! ቅዱስ ጳውሎስ እንደምናውቀው ከእግዚአብሔር ተማረ፣ የተማረውን አስተማረ፣ ያስተማረውን ጻፈ። የተማረውን አስተማረ፣ ያስተማረውን ኖረ፣ የኖረውን ጻፈ። 14 መልእክታት። ዮሐንስ ደግሞ 3 መልእክት፣ 1 ራእይ፣ 1 ወንጌል፣ 5 መጽሐፍ። ቅዱስ ጴጥሮስ ደግሞ 2 መልእክታትን ጽፎ እናያለን። ሉቃስ ደግሞ 1 ወንጌልና የሐዋርያት ሥራን ጽፎ እናያለን። እንዲህ መታደል ነው። ዛሬ በዘመናችን ብዙ ጻፊዎች አሉ፣ ግን ከምስጢር ከእውቀት እነሱ አውቀውት አመንጭተውት ጽፈውት ነው የሚለው አነጋጋሪ ሊሆን ይችላል። ዮሐንስ ግን በዚያ በደሴተ ፍጥሞ እየመጣ የሚያነጋግረው የእግዚአብሔር መልአክ ነው። የሚጽፍ እሱ ነው። የሚፈቅድ ደግሞ ማን ነው? እግዚአብሔር ነው ማለት ነው። እና ምን ይላል? ወመጻ አሐዱ እምነ እልክቱ 7ቱ መላእክት እለ ይጸውሩ 7 ጽዋዓተ። ያው ከባለፈው የቀጠለ ነው። 7 ጽዋ የሚሸከሙ አንድም ከተሸከሙ ከመላእክቱ መካከል አንዱ መጣ ይልና 7 ጽዋ ከያዙ ከ7ቱ መላእክት አንዱ መልአክ መጣ አለ። 7 ስራ ከታዘዙ ከ7ቱ መላእክት አንዱ መልአክ መጣ የሚለውን ነው የሚናገረው። በብዙ ውሃ ላይ በተቀመጠች በዛች ታላቅ ዘማ የሚፈርደውን ፍርድ ና ላሳይህ አለኝ ይላል። ግን እንደሚታወቀው በሀገራችን ብዙ ቅዱሳት ያነስታሉ፣ ብዙ ዘማ የሚባሉ ደግሞ አሉ። ብዙ ጥሩ ጥሩ አባቶች አሉ። እንደገና ደግሞ በተለያየ በማይጠቅምና በማይረባ የሥራ ቦታ ደግሞ የኖሩና ታሪካቸው ጎስቋላ ታሪክ የተቀመጠላቸው አሉ። ጥሩ ታሪክ የተቀመጠላቸው አሉ። ለምሳሌ ዳዊት እንደ ልቤ የተባለ ነው። መልካም መልካም ታሪኩም ተቀምጧል። ደካማ ደካማ ጎኑም ተቀምጧል። ለምሳሌ በአንድ ወቅት ሰራዊቱ ወደ ጦርነት ሲሄዱ በሰገነት ሆኖ ቤርሳቤህን አይቶ ከእሷ ጋር ያመነዘረው አመንዝራነትና ባሏን ማስገደሉ እግዚአብሔርን አሳዝኗል አይደለም? ማቅ እንዲለብስ ትቢያ እንዲነሰንስ አድርጎታል። ያ ብቻም አይደለም። አንዱ ዳዊት ወደ 100 ሴቶች ነበረ በቤቱ የነበሩ ማለት ነው። ይህንን በአንደኛ ሳሙኤል ምዕራፍ 12 ላይ ስንመለከተው ናታን መጥቶ ለአንድ ባለጸጋ 100 በጎች አሉት፣ ለአንድ ድሃ አንዲት በግ ነበረችው። ባለጸጋው እንግዳ ሲመጣበት ከበጎቹ አንዱን ላለማጉደል የድሃውን አርዶ እንግዳ ሸኘበት ብሎ ነግሮታል። 100 በጎች የተባሉ ያንተ 100 ቁባቶችና ሚስቶች ናቸው። አንድ በግ የተባለችው የኦርዮ ሚስት ናት። ያንተን 100ዎችን አስቀምጠህ አንዷን ድሃዋን የድሃውን ሚስት ቀምተሃልና በዚህ እግዚአብሔር አዝኗል ሲለው ማቅ ለብሶ ትቢያ ነስንሶ እንደገና ወበአንብዕ አርሐስኩ ምስካቤ ወታውከት እምአተ ዓይኔ፣ በዓይኔ እንባ ሰውነቴን አረሰረስኩ እያለ ንስሐ ሲገባ እናየዋለን ማለት ነው። ሰሎሞን ልጁንም እንወስድ። ሶሎሞን መጀመሪያ አካሄዱ መልካም ነበረ። ምክንያቱም ሲጀምር ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔር መፍራት ነው። ምክር ሰናይ ለኩሉ ዘይገብራ፣ ምክር ሁሉን ነገር ያደርጋል። መልካም ምክር መልካም ነገር ያደርጋል እያለ አነሳሱ መጽሐፍ ምሳሌ ምዕራፍ 1 ቁጥር 8 ላይ
ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ በዚህ ጀመረ። ሳያዳላ ሲፈርድ ድሃ ተበደለ፣ ፍርድ ጎደለ እያለ ሲጓዝ እግዚአብሔር ከእርሱ ጋር አብሮ ነበረ። በኋላ ግን ዝሙትን ሲያበዛ እነሆ አንዷ በዚህ ስስበው፣ አንዷ በግራ ስስበው፣ አንዷ ወደፊት ስስበው ከእግዚአብሔር ጋር ተለያየ። ከእንዲህ አይነት ነገር እግዚአብሔር ይሰውረን ነው። በብዙ ውሃ ላይ በተቀመጠች በዚያች ታላቅ ዘማ የሚፈርደውን ፍርድና እናላሳይህ አለኝ ነው የሚለው። የዚህ ዓለም ነገስታት ከእሷ ጋር እንደሷ የሴሰኑ አሉ። እሷን አብነት አድርገው ኃጢአት እየሰሩ እግዚአብሔርን ሕዝብንም የሚያሳዝኑ አሉና እሷን እናተመልከት አለው። የትኛው? ከሰባቱ መላእክት አንዱ ጽዋ የተሸከሙ ሰባት አሉ። ከሰባቱ አንዱን እናተመልከት አለው ይላል። አበርትታ ጥላ ካጠጣቻቸው ጠጅ የተነሳ በምድር የሚኖር ሁሉ አይምሯቸውን ያጡ አሉ። አይምሯቸውን በዝሙት አይምሯቸውን ያጡ፣ በስካር አይምሯቸውን ያጡ፣ በፍቅረ ነዋይ አይምሯቸውን ያጡ፣ በፍቅረ ስልጣን አይምሯቸውን ያጡ፣ በዘረኝነት በጉቦ በሙስና አይምሯቸውን ያጡ ብዙዎች ናቸው። አዎ ካሰራቻቸው ኃጢአት የተነሳ በምድር የሚኖሩ ሁሉ በፍዳ በተያዙ በዚያች በቤተ አይሁድ የሚፈርድባትን ፍርድ እናላሳይህ። አይቀርም። ዛሬ የገደለውም ይፈረድበታል፣ ያሳደደውም ይፈረድበታል። ያስገደለም ያስፈረደም ሁሉም አይቀርም ማለት። ምክንያቱም ይዘገያል እንጂ ሁሉም አይቀርም። ይህንን የሚናገረው ይቀጥልና ከዚህ በኋላ መንፈስ ቅዱስ አነሳስቶ ወደ ገዳም ወሰደኝ። የራእይ ነው ይላል። ከዚህ በኋላ መንፈስ ቅዱስ አነሳስቶ ወደ ገዳም ወሰደኝ። ወደ ገዳም የሚወስድ መንፈስ ቅዱስ ነው። ወደ ከተማ ብራችንም ሰውነታችንን በተለያየ መልኩ ሊወስደን ይችላል። መንፈስ ቅዱስ ግን የሚወስደን በምንድን ነው? ወደ ገዳም ይወስደናል ማለት ነው። አንዲት ሴት ይላል የስድብ ስም፣ አንዲት ሴት የስድብ ስም በተመላበት 7 ራሶች 10 ቀንዶች ባሉት በቀይ አውሬ ላይ ተቀምጣ አየሁ ይላል። ተቀምጣ ምን አየሁኝ ይላል። ከባድ ነው። ቤተ አይሁድ ናት። በሐሳዌ መሲህ ሰልጥና አየሁ ይልና ሐዋርያው ዮሐንስ ይናገራል። የዕንቁ የሉል ፈርጥ ያለበት ቀይ ግምጃ ለብሳለች። ቤተ አይሁድ ከብዕላቸው ብዛት የተነሳ ኦሪት ኅብር 5ኛ ወርቀ ዘቦ ይለብሳሉና ይህን ለብሳ አየሁኝ እያለ ባለ ራእዩ ይናገራል። ምንድን ነው መልአኩ እንግዲህ እየመጣ ነው የሚነግረው። እሱ ደግሞ እንደተነገረው ነው የሚጽፈውና በእጇም ኃጢአት ዝሙት የተመላበት የወርቅ ጽዋ ይዛለች። ቤተ አይሁድ ከብዕላቸው ብዛት የተነሳ በወርቅ ጽዋ ይጠጣሉና ያንኑ በአስበደነስ በማማለጃ ያመጡታልና በአስበደነስ በማማለጃ ያመጡትን ይበሉበታል፣ ይጠጡበታል። ዘምሉ ርኩስ ወግማኔ አለ። ይሰክሩበታል፣ ይዘሙቱበታል፣ ይረክሱበታል አለ። እስኪ አንድ ታሪክ እኔ የእመቤታችን የድንግል ማርያም እናት ሐና ትባላለች። ሐና ኢያቄምን አግብታ ስትኖር እንደ አያቶቿ ሆነባትና በትዳሯ ውስጥ ልጅ አጣች፣ አላገኘች። ግን ባለማግኘቷ በትዳሯ ውስጥ እንቅፋት አልነበረም። በዚህ በሉቃስ ወንጌል ምዕራፍ 1 እንደምናየው ዘካርያስና ኤልሳቤጥ በትዳራቸው ሲኖሩ ያለ ነቀፋ እየኖሩ በእግዚአብሔር ፊት ጻድቃን ነበሩ ይላል አይደለም? አዎ። ስለዚህ በሐናና በኢያቄም ልጅ ባለመውለዳቸው ልጅ ባለማግኘታቸው የነበረ ነቀፌታ አልነበረም። ነቀፌታ የላቸውም። እሱም አልወለደችም ብሎ ተናግሮ አያውቅም። እሷም ደግሞ ባለመውለዳቸው የተናገረችው ነገር የለም። ከዕለታት በአንድ ቀን ግን ይላል ወደ ቤተ እግዚአብሔር ልትሄድ አስባ ልብሶቿን ብታይ ሁሉም ቆሸሸዋል። እግዚአብሔር ንጹሐ ባህሪ ነው፣ ንጹሕ ነገር ይፈልጋል። ይህን የቆሸሸ ልብስ ለብሼ እንዴት ይሄዳለሁ ብላ፣ ሰው መቼም በጎረቤቱ ጥሩ ጎረቤትም ሊኖረው ይችላል፣ መጥፎ ጎረቤትም ሊኖር ይችላል። ለዚህ ነው ዘምስለ ጠዋይ ትጠዊ ወምስለ ኅሩይ ኅሩይ ትከውን። ከክፉ ጋራ ክፉ፣ ከመልካም ጋራ መልካም፣ ከበጎ ጋራ በጎ፣ ከሐሜተኛ ጋር ሐሜተኛ፣ ከበላተኛ ጋር በላተኛ፣ ከጾመኛ ጋር ጾመኛ ትሆናለህ፣ ከሌባ ጋር ሌባ፣
ከጉቦኛ ጋር ጉቦኛ፣ ከሙስና ከሚበላ ጋር ከዋልክ ያው ሙስና በይ ነው የምትሆነው ይላል። ስለዚህ እነሆ ጎረቤት ክፉ ከሆነ ክፉ ያናገራል፣ ወይ ክፉ ደግሞ ክፉ ይናገራል የሚለውን መውሰድ ያስፈልጋል። ወጣችና ወደ ቤተ እግዚአብሔር ልሄድ ፈልጌ የነበረ ነገር ግን ልብሶቼ ቆሽሸዋል አለች። ልብሰ ጸምር ምሉ ሀሎ በቤቴ እኔ ጋር ልልሽ አለችና ነገረቻት። ያንቺማ በአስበ ደነስ የተገኘ ስለሆነ ሰዎች አንቺን ይስሉኛል፣ አንቺን ያደርጉኛል፣ የአንቺን ልብስ ለብሼ ብወጣ አንቺን ያደርጉኛል እንጂ ሀናን አያደርጉኝም ብላ በቀናነትን የተናገረችው እንግዲህ የሰውን ችግር እንጂ የእሷን ችግር አለ። እኔ እንዲህ ላለው ንቃለው አለ ያለችው። ሰዎች ግን አንቺን አይተው እኔን የአንቺን ልብስ አይተው በአንቺ እኔን ይስሉኛል ነው ያለችው። እውነቱን የተናገረችው። ዛሬ የምዕራባውያን ሀገሮች ልብስ ሀገራችን ኢትዮጵያን ህዝባችን ኢትዮጵያዊ እያሰኘው አይደለም። ኢትዮጵያ ናት። የኢትዮጵያ ልጆች የኢትዮጵያ ልጆች ናቸው። ያለባበሳቸው መልካቸው ፊታቸው ነው፣ ግን አለባበሳቸው ማን ነው እስከምንል ድረስ ገና ተጋብተናል አይደለም። ስለዚህ ምን አለቻት? እንደ በቅሎ አቁሞ እንደ እንጨት አድርቆ ያስቀረሽ ለካ ሚከፋትሽ ነው ብላ ሰደበቻት። አያችሁ፣ እንዲህ አይነት ተሳዳቢዎች አሉ። ምን ሰይጣን አፉን ከፍቶ በሴቶች ላይ በወንዶች ላይ ይሳደባል ይላል። በዚህም ጊዜ ግን እመቤታችን አዝናም ቢሆን ልብስ ይዛ ለብሳ ሄደችና ተሳልማ ስትመለስ አዎ አርጋብ ከገላግልቶቻቸው ጋር ሲጫወቱ አይታ ጎረቤት የነገረች ለካ መኖቷን ነው። እንዲህ አምላክ ሆይ ሁሉ ከልጁ ጋር ይጫወታል፣ እኔ ግን ብቻዬን ነኝ ስትለው እግዚአብሔር እንግዲህ ደረሰላትና ችግሯን ፈታ። የሁላችንም ችግር እግዚአብሔር ይፍታልን። የሀገራችን ችግር እግዚአብሔር ይፍታልን። የቤተክርስቲያናችን ችግር እግዚአብሔር ይፍታልን። ይህን የተናገረ የባቢሎን ህቡ ስሟ በግንባሯ ተጽፏል ይላል። ስማቸው በግንባራቸው ይጻፋል። አዎ ስራችን በግንባራችን ይጻፋል። የዮሐንስ ወንጌል ምዕራፍ 8 ተመልከቱ። ያችን ሴት ኃጢአተኛ ናት ብለው የደም ዝውውር እስከሚቆም ድረስ ክንድና ክንዷን ወጥረው ወደ ጌታ ፊት አቀረቧት። በሙሴ ሕግ በአደባባይ ትወገር ትባላለች እንዲህ አይነቷ ሴት፣ አንተ ግን ምን ትላለህ? ምን ትፈርዳለህ? አሉት። ከእናንተ መካከል ንጹሕ የሆነ ይውገራት አለና መሬት ላይ ሲጽፍ ኃጢአታቸው በግንባራቸው ተጻፈ። አየው፣ የመጨረሻው ጊዜ ወመጻሕፍት ይትከሰታል ስን የሰማነው ቃል እግዚአብሔር አትስረቅ እያለ የሰረቅነው፣ አትግደል እያለን እየገደልነው፣ አትማ እያለን እያማን፣ አትጣላ እያለን እየጠላን፣ አታሳድ እያለን እያሳደን መጨረሻ ስራችን ይመሰክርብናል። ግንባራችን ተጽፎ ነው የምንቀርበው። ለዚህ ነው የተነሳንበት ርዕስ ስማቸው በግንባራቸው ይጻፋል። በመጨረሻው ጊዜ አዎ ስማችን እያንዳንዳ ስራችንና ስማችን ተጽፎ ነው የሚቀርበው ማለት ነው። የኃጥአን እናታቸው የኃጥአው ነቃቸው የምትሆን የባቢሎን ህቡ ስሟ በግንባሯ ተጽፏል ይላል። በግንባሯ ባቢሎን በነገራችን ላይ ናምሩድ በዘፍጥረት ምዕራፍ 11 ላይ ሰዎች ሀብት ይዘው አግኝተው እውቀት አግኝተው ልም ያለ ሜዳ አገኙና ህንፃ ስማችን መጠሪያ ለታሪክ የሚሆን ግንብ እንገንባ አሉ። አዎ ናምሩድ በዚያ በሰናኦር ማለት ነው። እና ምን አሉ? ትልቅ ግንብ ገነቡ። እግዚአብሔር ያልፈቀደው እግዚአብሔር ያልወደደው እግዚአብሔርን የሚቃወም ፈቃድ እግዚአብሔር የሌለበት ትልቅ ግንባ ባልተፈቀደ ቦታ ያልተፈቀደ ግንባታ አደረጉና መጨረሻ ላይ ግን ወደ ሰማይ ወጦ ሲረዝም ጦር ያዙና አብን ወጋ ነው ወልድን ወጋ ነው እያሉ ማሾፍ ጀመሩ። በዚህን ጊዜ ንረድ ወንካው ነገሮሙ እንውረድና ነገራቸውን እንዘበራርቅባቸው። ውሃ አምጣ ሲባል እንጨት አምጣ ሲባል ድንጋይ አምጣ ሲባል አሸዋ አምጣ ሲባል ውሃ ያመጣ ጀመር። ከዚያ ቀጠለና በነፋስ ኃያል ተቀጠቅጦ ላይማረ ተርሴስ አደገኛ ነፋስ አመጣና ያንን ህንፃ በተነው። በነገራችን ላይ 12 ነፋሳት አሉ። አሁን የምንጠቀመው በ4 ነፋሳት ነው። 8ቱ ነፋሳት በህቡ አሉ ተቀምጠዋል። አንድ ቀን የእግዚአብሔር መሳሪያዎች ናቸው። ዓለምን ለመውሰድ ማለት ነው። ለማደበላለቅ አንድ ቀን ይጠራሉ። ስለዚህ ያንን ህንፃ በነፋስ ዘራው። ባቢሎን ማለት የተዘራ ከተማ ማለት ነው። ይህን ነው ክቡ ስሟ ምንድን ነው? እነሆ በግንባሯ ላይ ተጽፏል ያለው ይህን ነው። በቅዱሳን ደም ሰክራለች አለ። በሰማዕትነት በሞቱ ቅዱሳን ጻድቃን ደም በመጣ ፍዳ ተይዛለች ማለት ነው። አሌለኪ ኢየሩሳሌም እንተ ተቀትልዮም ለነቢያት ወትይግርዮም ለሐዋርያት ሚመጠን ዘተከወ እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ። ኢየሩሳሌም ሆይ ወዮልሽ ከአቤል ከየዋሁ ወንድሙ ውሃን ጠጣ ብሎ በድንጋይ ከገደለው ዛሬ ውሃን ጠጣ ብሎ እንጀራ እንብላ ብሎ ወጠን እንግባ ብሎ ስንቱ አንዱ አንዱን ይገላል፣ ያስገድላል፣ ያሳድዳል። እናያለን ብዙ አንዱ በአንዱ
እንዴ የጫት ገራባ ይዘው አስፋልት የሚያብዱት በማን መድኃኒት ጠጥተው ነው? ማን ጎድቷቸው ነው? ማን አሳብዷቸው ነው? እግዚአብሔር ለእኛ አምላካችን፣ መሐሪያችን፣ ይቅር ባያችን፣ ጠባቂያችን ነው አይደለ? አዎ። እኛ ግን ለእኛ ግን አንዱ ለአንዱ ገዳዩ ነው። አንዱ ለአንዱ አሳዳጁ ነው። አንዱ ለአንዱ የሞቱ ምክንያት ነው። አንዱ ለአንዱ የቁስሉ ምክንያት ነው። አንዱ ለአንዱ የመሰደዱ ምክንያት ነው። አዎ። ለመዳን ምክንያት አልሆንም። ብኪ ድህነ ዓለም ወወልድኪ ኮነ ሰላም አለ ቅዱስ ያሬድ። አባ ጊዮርጊስ ዘጋስጫም ተናግሮታል። ከአንቺ በተገኘው በመድኃኔዓለም ዓለም ዳነ ነው አይደለ? አዎ። እመቤታችን ለመዳን ምክንያታችን ናት። እኛ ግን ለጓደኛችን ለሞቱ፣ ለመራቡ፣ ለመጠማቱ፣ ለመሰደዱ እንጂ ለመዳኑ ምክንያት አይደለንም። ይህንን ማወቅ ያስፈልጋል። ይህንን ስናየው የኛ ህይወት ዜሮ ነው የሚሆነው ማለት ነው። ባየኋትም ጊዜ እጅግ አደነቅሁ ወሶበ ርኢክዋ እንከርክዋ ሲል ነው። ያም መልአክ ምን ታደንቃለህ አለኝ ይልና ያየሃቸው 10ሩ አቅርንት ያየኸውም አውሬ በቤተ አይሁድ ይሸምቁበታል፣ ያጠፏታል፣ ይዘርፏታል፣ ገንዘቧን ይበሉባታል። ኤፍሬም ይበልዎ ለምናሴ፣ ምናሴ ይበልዎ ለኤፍሬም እንዲል ይላል። ያው ኤፍሬም ይበልዎ ለምናሴ፣ ምናሴ ይበልዎ ለኤፍሬም። አዎ እርስ በርሱ ይበላላል። ዛሬ በእኛ ሀገር እየሆነ ያለው ምንድን ነው? ውሃ የተሻገረ ድንበር የደፈረ አለ? የለም። አንዱ አንዱን፣ ወንድም ወንድሙን፣ ወገን ወገኑን እየበላን ያለው አይደለም። በሚያሳዝን መልኩ ጭካኔ እስከ ጥግ ድረስ የሰው ልጅ አዎ ባህሪ ነው እስከማይባል ድረስ ሰው ዛሬ ሰው ነው ብሎ ለመናገርና ከሰው ጋር ለመቆም ይከብዳል አሁን ባለንበት። ምክንያቱም የምናያቸው ነገሮች ሰውን የሚያመለክቱ አይደሉም። ሰው ማለት እኮ የሚያስብ ሰው ማለት የሚኖርና የሚሞት ከሞተ በኋላ ደግሞ በመንግስቱ የሚኖር ማለት ነው። ቅዱስ ጴጥሮስ ምንድን ነው ያለው? ሀዳሳተ ሰማይ ሀዳሳተ ምድር፣ አዲስ ሰማይና አዲስ ምድር አለ። ይህ በማዳበሪያ የማያበቅል ዓለም፣ የሚያገፋፋ የሚያገዳድል ጉቦኛና ሙሰኛ የበዛበት ዓለም አይደለም የኛ አዲስ። ይልቁንም በዚህ ዓለም ያለን ዕድሜ አጭር ነው፣ ትንሽ ነው። አዎ ጊዜያዊ መንደር ነው። አብርሃምን አይተነዋል አለ 100 ዓመቱ ኑሮ ስንት ዓመት ነው የቀረ ቤት ልስራ አለው? 70 ዓመት አለው። ለ70 ዓመትማ ቤት አልሰራም ብሎ ድንኳን ሰርቶ አይደል የኖረው? እኛ ግን የምንሰራቸው ማን ሊኖርበት ነው? ይህን ራስን ማየት ነው። በቤተ አይሁድ ይሸምቁባታል አለ፣ ይዘርፏታል አለ፣ ገንዘቧን ይበሏታል አለ። ኤፍሬም ይበልዎ ለምናሴ፣ ወምናሴ ይበልዎ ለኤፍሬም እንዲል አለ። ወኪያሐሰ ያው ይህዋ በእሳት ያቃጥሏታል፣ አንድም በጦር ያጠፋታል አለ። እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ይሆኑ ዘንድ እግዚአብሔር እውቀቱን ጥበቡን ገልጾላቸዋልና ወያገቡ መንግስቶሙ ለዝግቱ አርዌ እስከ ዓመ ይትፈጸም ቃለ እግዚአብሔር፣ የእግዚአብሔር ቃል እስኪፈጸም ድረስ መንግስታቸውን ለሐሳዊ መሲህ ያበረክታሉ። 3 ዓመት ከመድፈቅ ነው ይላል። ይሄ ሐሳዊ መሲህ የሚመጣው ወይም የሚነግሰው በዓለም ላይ 3 ዓለም ነው ይላል። በነገራችን ላይ ኢትዮጵያ ላይ ግራኝ መሐመድ እንዲሁም የወዲት ጉዲት 40 ዓመት ብዙ ዋጋ አስከፍለዋል። ጣሊያንም ኢትዮጵያ ላይ መጥቶ ዋጋ እንዳስከፈለ እናውቃለን። ዓለም በተለያየ መልኩ ህብሯን ትቀይራለች። አዎ ሀገር ይወረራል። እንደገና ደግሞ ህዝብ ያለቃል፣ ኢኮኖሚ ይደቃል። ብዙ ነገሮች እናያለን። እና ዞሮ ዞሮ እግዚአብሔርን የሚያሸንፍ የለም። ሰው ሰውን ያሸንፈዋል፣ ሰው ሰውን ያሰድደዋል፣ ሰው ሰውን ይገለዋል፣ ሰው ሰውን አዎ እነሆ ይረታዋል። እግዚአብሔርን የሚያሸንፍ የሚረታ የሚያሰድድ የለም። በሕፃንነቱ ቢሰደድም ትንቢት ለመፈጸም እንጂ የሄሮድስ ጉዳይና የሰራዊቱ ጉዳይ ነው አይደለም። ትንቢቱን ለመፈጸም ነው። ምክንያቱም ባይሰደድ ትንቢቱ አይፈጸምና ከትንቢቱ አንዱ ይጎላል። ባይሰደድ ባይሰቀልም ከትንቢቱ ይጎላል። የመጣበት ተሰቅሎ ለማዳን ስለሆነ ማለት። ባይገረፍም ከትንቢቱ ይጎላል። ተገርፎ ሊያድን ነው የመጣው። ባይወጋም ከትንቢቱ ይጎላል። ጎኑን ተወግቶ ሊያድን ነው የመጣው። ከጎኑ በወጣው ደግሞ ሕይወት በተገኘው የማይገባው ደግሞ ጥምቀት ልጅነት የሚገኝ ስለሆነ ይጎላል ማለት ነው። ስለዚህ የመጣበት ምራቅ ሊተፋበት፣ በጥፊ ሊመታ፣ በዘንግ ሊደበደብ፣ መሬት ለመሬት ሊጎተት፣ እጅና እግሩ በሰንሰለት ሊታሰር የመጣበት ዓላማ ነው። ከዚህ በላይም ደግሞ የሾህ አክሊል ራሱ ላይ ሊደፋ ነው። ይህም ቢቀር ራሱ ጉድለት አለ። የመጣበት ዓላማ በ5 ምስማር ግንባሩን፣ ደረቱን፣ እግሮቹን፣ እጆቹ ይወጋ ነው። ይህ ካልሆነም ጉድለት አለ። የመጣበት ዓላማ ቀነውን እደወይ ወገሬ ወህለቆ ኩላ ይጽምቴ ብሎ ልበ አምላክ ዳዊት ከ1000 ዘመን በፊት ክርስቶስ ከመወለዱ በፊት አስቀድሞ ተናግሮ ነበርና ትንቢቱ ይጎላል ማለት ነው። ሆምጣጤ ባይጠጣም እነሆ በመብሌ ላይ ጨመሩ የሚለው ያ ትንቢት ይቀራል። ሆምጣጤ ካልጠጣም ግዴታ ትንቢቱን ለመሙላት ሆምጣጤ መጠጣቱ ግድ ነበረ።
ወአውረድዎ እምዲበ መስቀል ከመስቀል ላይ ቢቀርም ትንቢቱ ይጎላል። ከመስቀል አውርደው ጎልጎታ ቀበሩት የሚል ትንቢት አለና እነሆ ተቀብሮ ባይነሳም ትንቢቱ ይጎላል። እነሆ እግዚአብሔር እነሳለሁ ብሏል። ይልቁንም በሶስተኛው ቀን እነሳለሁ ብሏልና ሁለትም አይደለም አራትም አይደለም በሶስተኛው ቀን ባለው በዚያው ጊዜ ተነሳ የሚለውን ይተርካል ማለት ነው። ስለዚህ ምን አለ? ያችም ያጊሃ ሴት ደጊቱ አገር ባቢሎን እናት አለ በአራቱ ማዕዘን ባሉ ነገስታት ሰልጥና ያለች ቤተ አይሁድ ናት ይልና የዮሐንስ ራእይ ምዕራፍ 17 ከቁጥር 1 እስከ 18 ያለው ሙሉ እንግዲህ አሁን የምንገባው ወደ ምዕራፍ 18 ነው። ይህን ታሪክ ይመስላል እና ባጭሩ የተነሳንበት ርዕስ እዚህ ላይ ምን ይላል? ስማቸው በግንባራቸው ይጻፋል ነው። መልካም ከሰራንም መልካም ስራችን፣ መጥፎ ከሰራንም መጥፎ ስራችን በግንባራችን ይጻፋልና በእውነት በዚህ ዓለም ስንኖር እንኳን በሃይማኖት ውስጥ በሰውነት ውስጥ ስንኖር በጎነት ጥሩ ነው፣ ክፉነት ጥሩ አይደለም። አዳኝነት ጥሩ ነው፣ ገዳይነት ጥሩ አይደለም። መስጠት ጥሩ ነው፣ መቀማት ጥሩ አይደለም። ማሳደር ጥሩ አይደለም፣ መሰብሰብ ጥሩ ነው። መጨከን ጥሩ አይደለም፣ ማዘን ጥሩ ነው። እነሆ ሰውን ማስገደል መግደል ጥሩ አይደለም፣ ማዳን ጥሩ ነው እና እነሆ መስረቅ ጥሩ አይደለም፣ መመጽወት ጥሩ ነው። እግዚአብሔርን ማምለክ ጥሩ ነው፣ መካድ ጥሩ አይደለም። ወንድምን መውደድ፣ ማፍቀር፣ ይቅርታ ማድረግ ጥሩ ነው። አለመዋደድ ግን የዲያብሎስና የአጋንንት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።